ሰላም የተወደዳችሁ ተመልካቾቻችን የጂኤምኤም ቲቪ የመረጃ ሰዓታችን ላይ እንገኛለን። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። ለዘይትና ለጨው ሻጪ ከሌላ የለንም፣ የህብረቱ አቋም ግልጽ ነው ሲሉ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ ተናገሩ። አሜሪካ ኢትዮጵያ በምታስገባቸው ምርቶች ላይ የ10% ታሪፍ ጣለች። ከውጪ ዛምቢያውያን በአሰቃቂ የህፃናት መደፈር ሪፖርቶች አደባባይ ወጡ። ሃንጋሪ ከዓለም አቀፉ የወንጀለኞች ፍርድ ቤት አባልነት የመልቀቅ ሂደት ላይ መሆኗን አስታወቀች። ተመልካቾቻችን በቅድሚያም ወደ ዝርዝር ዜናዎቹ እናልፋለን። ለዘይትና ለጨው ሻጪ ከለላ የለንም፣ የህብረቱ አቋም ግልጽ ነው ሲሉ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ ተናገሩ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ በጸጋ ስጦታ ስም የሚደረጉ ልምምዶችን በተመለከተ የህብረቱን አቋም በግልጽ አብራርተዋል። ፓስተር ጻድቁ በተለይ የተጸለየባቸው ቁሳቁስን ዘይት፣ ጨው የሚሸጥባቸውን ልምምድ ትክክለኛ አካሄድ እንዳልሆነ ከኢቫንጀሊካል ቲቪ ጋር በነበራቸው ቃለ መጠይቅ ላይ አብራርተዋል። አብያተ ክርስቲያን መሪዎች በህብረቱ 39ኛ መደበኛ ጠቅላላ ጉባኤ ላይ በአስተምሮ ዝንፈቶች፣ መጽሐፍ ቅዱሳዊ ባልሆኑ ልምምዶች እና በሞራል ውድቀቶች ላይ የወጣ የአቋም መግለጫ ይላል። ዝርዝሩን እኛ ማን እንደሆን የሚገልጠው ልተውና በዚህ በአቋም መግለጫ ላይ እኛ እንደ ወንጌላውያን ለምሳሌ የማንቀበላቸውን እዚህ ጋር ግልጽ አድርገናል። ለምሳሌ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት 32ኛ መደበኛ ጠቅላላ ጉባኤ በአስተምሮ መዛነፎች ላይ መጽሐፍ ቅዱሳዊ ባልሆኑ ልምምዶችና የሞራል ውድቀት ላይ የሞራል ውድቀት ጉዳዮች ላይ የቀረቡትን የጥናት ወረቀቶች ካዳመጠ በኋላ ጉዳዩ እጅግ አሳሳቢ ደረጃ ላይ መድረሱን ከመገንዘባችንም በላይ አፋጣኝ መፍትሄ ካልተሰጠው የክርስትናን መሰረታዊ ይዘት የሚያፋልስ የመንፈሳዊ አንድነታችንን የሚያናጋ የወንጌልን ግስጋሴ የሚገታ ትልቅ አደጋ እንደተጋረጠብን ታይቶናል። በመሆኑ የሚከተለውን ባለ 10 ነጥብ የአቋም መግለጫ አውጥተናል ይላል። አንደኛው እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች የእምነት ቃል እንቅስቃሴ ተብሎ በሚጠራው የስህተት ትምህርት ላይ ያለን ጽኑ ተቃውሞ እንገልጻለን። አስተምሮው ዝም ብሎ በደፈናው ሳይሆን አስተምሮው ምንድነው የሚለው ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል ማለቱን፣ እኛና አብ አንድ ነን ማለቱን፣ እኛና ክርስቶስ አንድ ነን ማለቱን፣ እኛ ትንሽ አማልክት ነን ማለቱን፣ ክርስቶስ ሰይጥነዋል ማለቱን፣ እኛ ካልፈቀድንለት በስተቀር እግዚአብሔር በምድር ላይ መስራት አይችልም፣ ህገወጥ ይሆናል ማለቱን፣ የእኛ እምነት እንደ እግዚአብሔር ያለ እምነት ነው ማለቱን፣ በስጋ የሚሰራ ኃጢአት ችግር የለውም ማለቱን፣ የሚገርመው እሱ ነው። የክርስቶስ የመስቀል ላይ ሞት ለኃጢአት ስርየት በቂ አይደለም ማለቱን እና ሌሎች መሰል ትምህርቶችን አጥብቀን እየተቃወምን እነዚህ አስተምራዊ አቋሞች በእግዚአብሔር ቃል ላይ ከተመሰረተው የወንጌላውያን አስተምሮ አቋሞች የሚቃረንና የማይወክለን መሆኑን እንገልጻለን። ስለ እምነት ቃል ነው እና ምን ማለት ነው እምነት ቃል የሚለው መሰረታዊ አቋሙን ነው። አሁን ነገሌ ይሄንን ይዞ ማን ምን ያስተምራል የሚለው ማባተሽ ይቻላል ማለት ነው። በደፈናው የእምነት ቃል ብቻ ብለን እንዳንተው፣ ምክንያቱም እኛም የእምነት ቃል ልንናገር ስለምንችል። ሁለተኛው እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች የብልጽግና ወንጌል ተብሎ በሚጠራው የንፋቄ የስህተት ትምህርት ላይ ያለን ጽኑ ተቃውሞ እንገልጻለን። አስተምሮ ምንድነው የሚለው አማኞች ፈጽሞ ሊታመሙ አይችሉም ማለቱን፣ አማኞች ፍጹም ሊደዩ አይችሉም ማለቱን፣ ሰዎች የሚታመሙት ሆነ የሚደዩት ከእምነት እጦት የተነሳ ነው ማለቱን፣ ከአንደበታችን የሚወጣው ቃል ልክ እንደ እግዚአብሔር ቃል የመፍጠርና የማድረግ ጉልበት አለው ማለቱን እና የክርስቶስን መስቀል ምሳሌያዊ ጥሪ አንቀበልም ማለቱን እና መሰል ትምህርቱን አጥብቀን እየተቃወም እነዚህ አስተምራዊ አቋሞች በእግዚአብሔር ቃል ላይ በተመሰረተው የወንጌላውያን አስተምሮች ጋር ፍጹም የሚቃረንና እኛን የማይወክለን መሆኑን እንገልጻለን ይላል። 3 እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች የመጽሐፍ ቅዱስን ፍጹም ባለስልጣንነት በቃልም ሆነ በተግባር የማይቀበሉትን ቅዱሳት መጻሕፍትን በሙላት የማይቀበሉትን
የክርስቶስ ፍጹም ሰውነት እና መለኮታዊነት በማይነጣጠል በማይከፋፈልና በማይለዋወጥ አንድነት መኖሩን የሚክዱና የሚበርዙ ትምህርቶችን፣ በስጦታዎች ላይ መበላለጥን፣ የሎሌነትን መንፈስ የሚጻረር የግለሰብ ግነትን ወይም ማዕከላዊነትን እንዲሁም ጤናማ ያልሆነ የመጽሐፍ ቅዱስ አስተረጓጎም የሚያራምዱትን እንቃወማለን። የማይወክሉ መሆኑንም እንገልጻለን። ይሄ ግነት የተባለው በኋላ ይብራራል። ማለት አንድ ግለሰብ ራሱን እንደ አምላክ ማስቆጠር አካሄድ ማለት ነው። እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች በዚህ የአቋም መግለጫ መግቢያ ላይ በግልጽ እንደተቀመጠው የመንፈስ ቅዱስ ስጦታዎች በዚህም ዘመን መስራታቸውን የምናምንና ይሄ እንደዚህ ሲባል ብዙ ጊዜ የመንፈስ ቅዱስን ትቃወማላችሁ የሚባለው ከነሱ በፊት ነው የምናውቀው። ከነሱ በፊት ነው በእኛ ውስጥ ያደረው። እስከ ዛሬም በህይወታችን የእግዚአብሔር መንፈስ ጸጋ ስጦታ እንደየ ተሰጧችን የሚገለጥ ነው። ስለዚህ የመንፈስ ቅዱስ ስጦታን እንቀበል። በዚህ ዘመንም የእግዚአብሔር መንፈስ በምእመናን መካከል የተለያዩ ስጦታን የሚሰጥ መሆኑን የምንቀበል ቢሆንም ይሄ ምንም ጥያቄ የለውም። በአንጻሩ ግን በመንፈስ ቅዱስ ስጦታዎች ስም የሚደረጉ ማጭበርበሮችን፣ ስጦታዎችን የገንዘብ ማግኛ መንገድ ማድረግን፣ የተለያዩ ቁሳቁሶችን ማለትም እንደ ዘይት፣ ጨው፣ ውሃ፣ ጨርቅ፣ አፈር ወዘተ የተጸለየባቸው ናቸው በሚል ለሽያጭ ማቅረብን፣ ለጸሎት የሚመጣ ጥያቄን በገንዘብ መደራደርን፣ ይሄ ገስት ሃውስን ጭምር የሚያጠቃልል ነው እና የመሳሰሉትን ማጭበርበሮች አጥብቀን እየተቃወም እነዚህ ልምምዶች ከኛ ከወንጌላውያን ክርስትና አማኞች ጋር ፍጹም የሚቃረኑና የማይወክሉን መሆኑን እንገልጻለን። በተጨማሪም በሃይማኖት ስም የሚደረጉ ማናቸውም አይነት ማጭበርበሮች በሚመለከት ለሚነሱ ህጋዊ ክሶች የኢትዮጵያ ወንጌላውያን ቤተክርስቲያናት ምንም አይነት ሽፋንም ሆነ ከለላ የማይሰጥ መሆኑን እናሳውቃለን። ማለት በዚህ ምክንያት ሰዎች ቢጠየቁ መጠየቅ አለባቸው እንጂ የእኛ ናቸው ብለን ድጋፍ አንሰጥም ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምዕራባዊ ደቡብ ክልል ከመጋቢት 25 እስከ 26 2017 ዓ.ም ከ104 አጥቢያዎች ለመጡ 110 የሙሉ ጊዜ አገልጋዮች አገልጋይና እሴቶቹ በሚል ርዕስ ስልጠና ተሰጠ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምዕራባዊ ደቡብ ክልል ፕሬዝዳንት ፓስተር ሀረገወይና አገልጋዮች ከዚህ ስልጠና ባገኙት መረዳት ጌታን በጽናት ቆመውና ጸንተው ለጥሪያቸው ታማኝ ሆነው እንዲያገለግሉ መልእክት አስተላልፈዋል። የቢሾፍቱ ወንጌላውያን አብያተ ክርስቲያናት ህብረት ህንፃ ግንባታ እንቅስቃሴ ላይ ከሀገር ውጭና ከሀገር ውስጥ ያሉ ምዕመናን አሻራ እንዲያሳርፉ ጥሪ አቀረበ። ዳንኤል አንተነህ ዝርዝሩን ያቀርብልናል። ይህንንም በተመለከተ ቢሾፍቱ ስለ ወንጌል ትጣራለች በሚል ሀሳብ ጋዜጣዊ መግለጫ የተሰጠም ሲሆን የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶን ጨምሮ የቢሾፍቱ ከተማ ወንጌላውያን ቤተክርስቲያናት ህብረት መሪዎች ጋዜጣዊ መግለጫም ሰጥተዋል። በመግለጫውም ህብረቱ ከ100 በላይ አባላትና አጋር አባላትን ይዞ የሚያገለግል ህብረት መሆኑን ጠቅሰው ከቅርብ ጊዜ ወዲህ በዓመት 2 ጊዜ የጀማ ስብከትና የወንጌል ስርጭት በማድረግ ወደ ጌታ መንግስት የሚጨመሩትን አዳዲስ ነፍሳት ላይ ሲሰራ መቆየቱንም ጠቅሰዋል። ላለፉት 34 ዓመታት በቢሾፍቱ ከተማ ወንጌልን የማድረስ ስራን ሲከውን የቆየው የቢሾፍቱ ወንጌላውያን ቤተክርስቲያናት ህብረት በአሁኑ ሰዓትም የስልጠና ማዕከላትና የደቀ መዛሙርትና ተተኪ ትውልዶችን ለማፍራት የበለጠ ስራዎችን ለመስራት የራሱ የሆነ ህንፃ ለመገንባት እየተንቀሳቀሰ እንደሆነ በመግለጫው በመጥቀስ በሀገር ውስጥና ከሀገር ውጭ ያሉ ምዕመናን በሙሉ የራሳቸውን አሻራ እንዲያሳርፉም ጥሪ አቅርበዋል። ህብረቱን በመደገፍ ሂደት ውስጥም የማህበራዊ ሚዲያ ባለሙያዎችና ተጠቃሚዎች ንቅናቄውን በማሳተፍ አብረው እንዲያገለግሉ የክርስቲያን ሚዲያ ባለሙያዎች ማህበር ፕሬዝዳንት የሆኑት ወንድም ዘሪሁን ግርማ በመግለጫው በመገኘት አሳስበዋል። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት የሆኑት ፓስተር ጻድቁ አብዶ በበኩላቸው ከፍተኛ የመንፈሳዊ ስራዎች ከሚሰራባቸው ህብረቶች መካከል አንዱ የቢሾፍቱ ህብረት መሆኑን በመጥቀስም በህብረቱ የተገለገሉትን ጨምሮ በመላው ዓለም የሚገኙ ቅዱሳን የእግዚአብሔር ስራ በጋራ እንዲሳተፉና ለቀጣዩ ትውልድ የተሻለ ነገር ለማስረከብ በጋራ እንዲሰሩ ጥሪያቸውንም አቅርበዋል። መረጃው የክርስቲያን ኒውስ ነው። አሜሪካ ኢትዮጵያ በምታስገባቸው ምርቶች ላይ የ10% ታሪፍ ጣለች። አሜሪካ ኢትዮጵያን ያካተተ አዲስ ታሪፍ መጣሏ የተሰማ ሲሆን በዚህም ኢትዮጵያ ወደ አሜሪካ በምታስገባቸው ምርቶች ላይ የ10% ታሪፍ ተጥሎባታል። ትራምፕ ከትናንት በስቲያ ምሽት በዋይት ሃውስ መርሃ ግብር የአውሮፓ ህብረትን ጨምሮ በ75 ሀገራት አዲስ ማዕቀብ መጣላቸውን ገልጸዋል።
ትራምፕ የአሜሪካን የንግድ ጉድለት ለመጠበቅና የአሜሪካን ኢኮኖሚ ለመጠበቅ የተወሰደ እርምጃ ነው ሲሉ የታሪፉን ዓላማ አስረድተዋል። ትራምፕ በዚህ አዲስ ታሪፍ ከተቀናቃኞቿ ቻይና፣ ካናዳና የአውሮፓ ህብረት እስከ ወዳጆቿ እስራኤል፣ ዩክሬን፣ ሳውዲ አረቢያና ግብጽ ተካተዋል። ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ዛምቢያውያን በአሰቃቂ የህፃናት መደፈር ሪፖርቶች በአደባባይ ወጡ። በዛምቢያ ዋና መዲና ሉሳካ በቅርብ በተሰሙ ተደጋጋሚ የህፃናት መደፈር ሪፖርቶች ምክንያት የአደባባይ ተቃውሞ ሰልፍ ተካሂዷል። ባለፉት 2 ወራት ዛምቢያውያን ሞትን ባስከተሉ በርካታ የህፃናት መደፈር ሪፖርቶች ደንግጠዋል። በጣም ዘግናኝ ከሆኑ ሪፖርቶች መካከል ለካንሰር ህክምና ሆስፒታል የተኛችውን የ7 ዓመት ልጁን የደፈረ አባት የሚገኝበት ሲሆን የ5 ዓመት ልጅ በ4 ወንዶች በቡድን መደፈርን ጨምሮ የ6 ዓመት ልጁን በመድፈር የአባላዘር በሽታ ያስያዘ አባት ታስሯል። የዛምቢያ ፍትህ ሚኒስቴር ፕሬዝዳንት ካሱኑ ዙሉ መደፈርን ለመከላከልና ህጻናትን ከጥቃት ለመጠበቅ የደፋሪዎች ብልትን መቁረጥ የመሰለ ከመጠን በላይ እርምጃ እንዲወስድ ጥሪ አቅርበዋል። እንደ ሀገር ከዚህ በታች መውረድ እንችላለንን? እንደ ማህበረሰብ ከዚህ በታች ምን ያህል ዝቅ እንላለን? እየሆነ ያለው ያሳምማል። አሁን ከህግ በላይ ነው። ሞራላችን ለምን እንደዘቀጠ ዛምባውያን መመርመር የእናንተ ፋንታ ነው ብለዋል ለሀገሪቱ እንደራሴዎች። ሪፖርቶቹን ተከትሎ ሐሙስ ዕለት የሲቪል ማህበረሰብ ድርጅቶች፣ ሙዚቀኞችና ግለሰቦች የተቃውሞ ሰልፍ በማድረግ መንግስት የህፃናት ደፋሪዎች ላይ ከባድ ቅጣትን የሚጥሉ ህጎችን እንዲያወጣ ጠይቀዋል። ዘገባው የቢቢሲ ነው። ትራምፕ ኢትዮጵያን ጨምሮ በ100 ሀገራት ላይ ታሪፍ መጣላቸው ተሰማ። ፕሬዚዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ 100 ገደማ ሀገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ ታሪፍ ጥለዋል። ትራምፕ ሮብ መጋቢት 24 2017 ዓ.ም ይፋ ያደረጉት ታሪፍ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ነው ተብሏል። ትራምፕ በሀገሪቱ ላይ የጣሉት የመነሻ ታሪፍ ምጣኔ 10% ሲሆን ይህ ታሪፍ መጠን ለምርጫ ቅስቀሳ ባደረጉ ጊዜ የእቅዳቸው አካል አድርገው ከጠቀሱት ቁጥር ጋር ተመሳሳይ ነው። የአሜሪካ መንግስት ወደ ሀገሪቱ ምርቶችን የሚልኩ 60 ሀገሮች የለየላቸው አጥፊዎች የሚል ምድብ ውስጥ አካትተዋል። በዚህ ምድብ ውስጥ የተካተቱት የአውሮፓ ህብረት፣ ቻይና ለተከተሉት ፍትሃዊ ያልሆነ የንግድ ፖሊሲ ምክንያት ከፍተኛ የታሪፍ ምጣኔ እንደሚጣልባቸው ትራምፕ ተናግረዋል። እንደ ዋይት ሃውስ ገለጻ 10% የታሪፍ ምጣኔ በተጣለባቸው ሀገራት ላይ እርምጃው ተግባራዊ መሆን የሚጀምረው ከመጪው ቅዳሜ መጋቢት 27 2017 ዓ.ም ጀምሮ ነው። ከፍተኛ ታሪፍ የተጣለባቸው አንዳንድ ሀገራት ላይ ውሳኔው ተፈጻሚ መሆን የሚጀምረው ከሚቀጥለው ሳምንት ሚያዝያ 1 ጀምሮ መሆኑን ተገልጿል። መረጃው የቢቢሲ ነው። ሃንጋሪ ከዓለም አቀፉ የወንጀለኞች ፍርድ ቤት አባልነት የመልቀቅ ሂደት ላይ መሆኗን አስታወቀች። ሃንጋሪ ከዓለም አቀፉ የወንጀለኞች ፍርድ ቤት ICC አባልነት በምንም ምክንያት እንደምትለቅ ግልጽ ባይደረግም ነገር ግን ይህን ያስታወቀችው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ሃንጋሪ ተጉዘው ጉብኝት ካደረጉ በኋላ መሆኑ ተጠቁሟል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የእስራኤል አቻቸው የሆኑትን ቤንያሚን ኔታንያሁ ተቀብለው መወያየታቸው አይዘነጋም። ይሁን እንጂ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሐማስ ጋር የገቡትን ጦርነት ተከትሎ ዓለም አቀፉ የወንጀለኞች ፍርድ ቤት ICC የእስር ማዘዣ እንዳወጣባቸው ይታወቃል። ኔታንያሁ ወደ ሃንጋሪ በተጓዙበት ወቅት ICC ሃንጋሪ አሳልፋ እንድትሰጠው የተለያዩ ተጽዕኖዎችን ሲያደርስባት እንደነበር ተዘግቧል። በህገ መንግስታዊና ዓለም አቀፍ የህግ ማዕቀፎች መሰረት ከዚሁ ፍርድ ቤት አባልነት ለመልቀቅ ሂደት ጀምሬያለሁ ሲሉ የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን አስታውቀዋል። ዓለም አቀፉ የወንጀለኞች ፍርድ ቤት ICC በበኩሉ ይፋ ያደረገው መግለጫው ሃንጋሪ ከአባልነት ለመውጣት የምታደርገውን ሂደት እንደማይደግፍ አስታውቋል። መረጃውን ከቢቢሲ አገኘ ነው። ውድ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። ለዘይትና ለጨው ሻጪ ከለላ የለንም፣ የህብረቱ አቋም ግልጽ ነው ሲሉ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ ተናገሩ። አሜሪካ ኢትዮጵያ በምታስገባቸው ምርቶች ላይ የ10% ታሪፍ ጣለች። ከውጪ ዛምቢያውያን በአሰቃቂ የህፃናት መደፈር ሪፖርቶች አደባባይ ወጡ። ሃንጋሪ ከዓለም አቀፉ የወንጀለኞች ፍርድ ቤት አባልነት የመልቀቅ ሂደት ላይ መሆኗን አስታወቀች። የተወደዳችሁ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩላችሁ ደግሞ እኔ ቤተልሔም ግርማ ነበርኩ። ከቀሪ የጄኤምኤም ቲቪ ዝግጅቶች ጋር መልካም ቆይታን ተመኘሁላችሁ። ሰላም።